እስቲ ያስደነገጥሽኝ እኮ በጠራሽ አልሰማሽኝ እኮ ቆየሽ እንዴ ከመጣሽ አዎ ቆየሁ እንደዚህ ባሳምስ ጠልሹ ግን ምን ተገኝቶ ነው ማን ሰዓት ነው የመጣሽው እና ለማለት አሁንማ አንዴ ከደስታ ዓለም ያስወጣሽኝ የደስታ ዓለም አጓጓሽኝ እስኪ ንገሪ ያሳለፍኩትን ደስ የምትል ቅጽበት በሐሳቤ እየደገምኩት ነበር አውቀሽ ነው ምኑ የምታጓጉኝ የማትነግሪኝ ነው እስኪ ሰብሊ ቆይ ምን እንደዚህ ሊያስደስተኝ ይችላል ገምጪ እስኪ የናታን ጉዳይ ነው ምን አዲስ ነገር አለ ብታይ ማለት ነው ደብሮ ተቀምጦ አገኘሁትና ድብርት እንዲጠፋ አንድ ጫውታ አላጫውታ አልኩት እሺ ይኸውልሽ በመጀመሪያ እሱ ተሸነፈና ጉንጬን ሳመኝ ከዛ በኋላ እኔ ተሸነፍኩና ጉንጩን ለሰማው ስል ልትስሚ ስትይ ከዛ በኋላ እንደዚህ እየተቀራረበ ሰብሊ ልቤ እንዴት እንደመታ አልገባሽም እኔ አላምንም የምርሽን ነው ሰብሊ ሙቼ የምሬን ነው ወይኔ እንዴት ደስ የሚል አጋጣሚ ነው በእናትሽ በጣም አሰብኩት በዛ ሰዓት ምን ሊሰማሽ እንደሚችል ጥያቄ ያለው እንዴ ቆይ እሱ ግን ምን አለሽ የሆነ ስሜት የፈጠርኩበት ይመስለኛል ያ የውሸት ፍቅረኛ አይዲያ ሳይሰራልኝ አይቀር በደንብ ቀጥዩ እሺ ፈጣሪ ፍላጎትሽን ያሳካልሽ አስበሽዋል ሰብሊ እሱ የኔ ከሆነ ዓለም ላይ እንደኔ አይነት ደስተኛ ሴት ያለ አይመስለኝም አስበሽዋል ከቤስት ፍሬንድነት ወደ ፍቅረኝነት እድለኝነት ነው አንቺ ወይ እናፈቀኝ ናቱ ቢስኖ አለልሽ አባቴ ምንድነው የጨነቅ ትመስላለህ ኧረ ምንም ሰላም ነው እሺ ከቃጀር ጋር ሰላም ናችሁ ትንሽ ደብሯት በምን ምክንያት ከመሲ ጋር ያለን ግንኙነት ምንም አልጣማት ቆይ መሲ እናንተ ቤስት ፍሬንድ እንደሆናችሁ ታውቂለ እንዴ እሱማ ታውቃለች ያው ታውቂለ ሴቶች በጣም ውስብስብ ናቸው በቃ ግራ ያጋባሉ መሲ ሚስጥረኛውን አባህለች አይደል ቆይላ ከልብ ጓደኛ ምን ተደብቃለህ እኔ እንጃ ግን ብዙ መደብቃት ነገር አይኖርም እሺ ስለ ፍቅረኛክስ እሱማ እንዴት ተደብቃለሁ ብጣላ ወየውን ነገር ይፈጠር እኮ ይጂ ጓደኛዬ ነው ማማከረው አየህ ጓደኝነት እንደዚህ ነው መሲ ግን እኔን እየራቀችኝ ነው አይ እንደዛ እንኳን አታስብ እኔ እኮ መደብቃት ነገር የለም እስካሁን የምታወራው ልጅ አታቆም አልነገረችኝ ድብቅ ሆናለች ምናልባት እርግጠኛ ሳትሆን ማስተዋወቅ አልፈለገች ይሆናል እኔ ግን አልተዋጠልኝ በጣም እኮ ነው እያወራችሁ ያለችው እንዳልከው ነው ሴቶች በጣም ውስብስብ ፍጥረቶች ናቸው ምን እያሰቡ እንዳለ ማወቅ በጣም ከባድ ነገር ነው በጣም እያስደበረችኝ ነው በጣም አይዞህ ናቱ ጊዜ ይፈጃል እንጂ ሁሉም ነገር መጥቶ አይቀርም አይናታ ልብ ካጀርጋ ያለ ይመስልካል እንጂ መሲ ጋር ነው ያለው ይሄ ጓደኝነታችሁ ውስጥ ያለውን ፍቅር ሳይጋረደባ አይቀር ጆኒ ቀስበል አንተ አትጮህ እንዴ ካልበለዚያም አልተረጋጋ ቀስበልሽ ቀስበል ትጀርደዲ ምን ሆነሃል አንተ እያሳመንከኝ እኮ ነው እንዴ ጆኒ ግን በጣም ትገርማለህ እንዴት እንዴ ራሴ ሰበርከኝና ራስ ታሸኛለህ እንዴ ያው ለምዶብኝ እኔ ራሴ ያበላሽሁትን ነገር ራሴን ማስተካከል ነው ኧረ እባክህ እንዴ ሰም ደረስ ሰብሊ ወይ ጓደኛሽ ምን ያህል አንቺ ዋጋ ትከፍላለች ማድረግ ያለባትን ሁሉ እኔ አንቺን የጉዳዮች ቢመስላት ዝም ትላለች እንዴ ዝም ትላለች ማድረግ ያለባትን ሁሉ ታደርጋለች እንጂ አየሽ ካሌብ ጓደኛዬ ነው
እኔ ለሱ ማድረገው ነገር ነው እሱም ለኔ ያደረገው። በሰዓቱ ደግሞ እሱም ለኔ በማሰብ ነው ያንን ችግር የፈጠረው። ጆኒ ሊመታኝ ነበርኩ። አንተ ራስህ እኮ እንደሱ አድርገህ አታውቅም። እሱም እኮ ጥፋቱን አምኖ እኮ ተረድቷል። ደግሞ ለኔ ጓደኛው ሲል ነው እንደዚህ ያደረገው። ይቅርታ አድርግለት። ግን እኮ የሚባል ነገር የለም። ጥፋቱን አምኖ ይቅርታ አድርግለት። ደግሞ አንቺም እኮ በጥፊ መተሽዋል። እሱ ጥፋት እንደነበር አውቃለሁ። ይሄ ባሪሽን ደግሞ በደንብ ነው የምወድልሽ። አውቃለሁ። ካሌብ በእኔና አንቺ መሀል ምንም እንዲፈጠር አይፈልግም። ለዛ ገብቶኛል። ካሌብ ዝም አልኩ እኮ። ሰብለ ስላደረኩት ነገር ይቅርታ። በክፋት አስቤ ሳይሆን ለጓደኛዬ በመቆርቆር። እሺ ችግር የለውም። ይቅር ብዬሻለሁ። ይቅርታ ስላደረግሽልኝ አመሰግናለሁ። እንደዚህ ስትሆኑ ደስ የምትሉት ደግሞ ለጎዳው ልትክሰ ይገባል። ዛሬ ስፔሻል ነው ቦታ ወስደዋል እንዴ? ምን አይነስ? የአንቺ ስፔሻል ቦታ ይለኛል። እንደዛ ከሆነ እሺ በቃ እናንተ ተጫወቱ፣ እኔ ልሂድ። ትንሽ አልዘገየም እንዴ? በነካ በጣክስ እኮ ጭራሽ አልሰማልከኝ እኮ እንዴ። ቆይ ደግሞ መቼ ነው የጠቀስከኝ? በውስጤ ነው። እና እኔ ኤክስሬ ነኝ? እስካሁን እዚህ ነህ እንዴ? አንተ ትቀልዳለህ። ያው ሄድኩልህ፣ ሰፋ ይበለ እንዴ። ልጁን እኮ አሳቀቀው። አንቺን ለብቻዬ ለማግኘት ጓጉቼ እኮ። የት ሄድባለሁ እኔ? ቢሆንም በእያንዳንዱ ሰከንድ ፈልግሻለሁ። አንተ ደግሞ ምን ነው ትንፋሽ ይነሻል? ከትንፋሽም በላይ ነሽ። በል እየሞቀኝ ነው። አንቺ ከኔ ጋር ስትሆኝ እኔ እንደሚሞቀው ማለት ነው። አይ እንግዲህ አንተ ደግሞ አካበድካ። ይኸው በቴርሞሜትር አይሻልም? ምን የርቀት መለኪያ ነው? አይ የክብደት ጨዋታ። ወይኔ ኢላ ወደ እኔ ነው መሰለኝ የሚመጣው። አሁን ቆይ አወራዋለሁ ወይስ ምን ነው የምለው? እያወራሁት ደግሞ ጆኒ ከመጣ ሌላ ችግር ይፈጠራል ወይስ ዝም ብዬ ላዋራው? ስታስጠላች ደግሞ ሰው እንዴት ሙጫ ይሆናል እንዴ? እንደ ጥላው ከስሩ አልጠፋለች እኮ። የኔ ፍቅር ቆይ ተላይ ልትይዝ ነበር? አይደል እስከ መቼ ድረስ ቀስ እያልኩ እየተራመዱ ልጠብቅሽ ብዬ ነው። ቦርሴን እኮ እስካመጣ ድረስ አንተ በጣም ፈጠንክብኝ። ጓደኛሽን ሰላም በላት። ውይ ሰብል እያላየሁሽም ነበር። ከሌላ ጋር ስሆን እኮ ምንም ነገር ነው ብታይ ማይታየኝ። አረ ሰብሊሙት ምናልባት ፍቅር አይንሽን አውሮት ይሆናል። ውይ ሰብል ያፌ ቁርጥ ይበልልሽ። እንዴት ነው ተረዳሽኝ? እውነትሽን ነው። የኤላዬ ፍቅር ልቤንም አይኔንም ስውር አድርጎታል። ለነገሩ አንቺም ትረጅኛለሽ። የጆኒ ፍቅር ክንፍ አድርጎኝ ስለነበረ ስሜቴ እንዴት እንደሆነ ታውቂያለሽ። ልክ ነሽ። የጆኒዬ ፍቅር አይኔንም ልቤንም ሰውሮታል። ቆይ ማንን እየጠበቅሽ ነው? ያው የፈረደበት ጆኒ ነው የሚሆነው። ቆይ ብዙ ቆምሽ እንዴ? ምናልባት ጥሎሽ ሄዶ እንደሆነ። አንተ ለምን ጥላት ብትሄድ እንደነበረው ማለት ነው? አሁን ቸክሎ ጥሎኝ ቢሄድም ችግር የለውም። በጣም ብዙ የምንገናኝበት ቦታ አለ። ለነገሩ ጆኒ ዝንጉ ነው። ይሄን የረሱሽ ሄዶ ነው የሚሆነው። አዎ ወይኔ ውይ ሰብልዬ እንዴት ይሻላል? በእናትሽ ምን እናድርግልሽ? የእናንተ እርዳታ ያስፈልገኝም። እሺ አብረሽኝ እንድትሄጂ ላደርግ ነበር፣ ግን ከፍቅር ጋር ብዙ ነገር ስለምናሳልፍ አንቺ ብቸኝነት ይሰማሻል። ለነገሩ አሁንም ብቻዋን ናት። ምንም ለውጥ የለውም። በቃ ጊዜያችሁን አታባክኑ። እንደውም ፍቅር እየመጣ ነው። እስካሁን ስላዳበራችሁኝ በጣም አመሰግናለሁ። አንዳንድ ማርፈድ ከመቅረት አይተናነስም። የኔ ፍቅር እኔ በቃ ነኝ። ሰብልዬ ቻው፣ መልካም ጊዜ ይሁንላችሁ።
በሰዓቱ አስጠብቁሽ እኔ ችግር የለም ምን ብሎሽ ነው ፊትሽ ይልካል ምንም አላለኝ ፊትሽን ያየሁት አይደል እንዴ አለማናዳኝ ነው ምን አድርጋ ኤላ እየተጫወተባት ነው ጥሩ ልጅ አይደለም ታዩ ስላት ግን አልሰማም አለች አልሰማም ካለሽ ምን አስጨነቀሽ ምንም ቢሆን እኮ ጓደኛዬ ነበረች ስትጎዳ ማየት አልፈልግም እሱ ግን ሲበዛ በጣም አስመሳይና ባለጌ ሰው ነው ይሄን ያፈቀራት መስሏታል ታያት በቃ መከራው ቢካለ መከራ ይምከራው አይደል የሚባለው ልክ ብለህ አንተ ውሻ እንዴት አባ ብንቀን ነው ናታንቶ ምትለም ብሰማት ይሻላል አንተ ልጅ ግን አይን አፍን እንዳላጣምምልክ አፍን ብዘጋ ይሻላል ትንሽ ደግሞ ተሻለ መሰለኝ መቀጥቀጥ ከማረና ሞክረኝ ሰባብራል መስኮ ለአንተ በቂ ነች ከመሬት ትደባልቃለች ናታንቶ ሰበብ ውስጥ ሊከት ፈልገው ቆይ አንተ መቀጥቀጥ ምናምን አይሰለችም እንዴ መወጣጣረን ተተለም ሰከና አትለም ቆይ ለምን አትሆንም ካሌብ እንዴ ሰማኛለህ መቼም አልተውም እሺ አንህን ጠብቅ ተወባክ በቃ ሰበብ ሊሆንብን ፈልገው ነው በጣም የተፈታተኝ ነው አንድ ቀን ሰባብሯለሁ ወንድ ቢሆን ኖሮማ ባለፈው ከኔ ጋር ለመጣላት መንገድ ላይ ጠብቀኝ የዛለትም አልኩን እኮ ነው ያሳይሽ ሴታ ሴት ታቀልሽ አይደል እንዴት እንደምቆራብሽ እኔ ራሱ አንተን የመሰለ ወንድም ስላለኝ በጣም የምቆራብ ቁስሌ ነው ለማንኛውም ግን ይሄ ልጅ ልኩን እስካሳዩ ድረስ ብቻሽ እንዳትይሽ ተጠንቀቂ እኔ እኮ ቃጀልን የምታገኛት ከሆነ መቀስ እንዳልሆንባችሁ ብዬ ነው ምንድነው ጫማህ ደግሞ ሲጠራጋው አባራባባሮና የዘንድሮ አባራ መሰለሽ አሁን ለዚህ 30 ብር ማን ይከፍላል እጭ ሲያናድብና ቆይ መሲ ምን ሆነሽ ነው አይ ምንም አልሆንኩ ፊትሽ እኮ እየተቀያየረ ነው በዚህ ፍጥነት ምን ተፈጥሮ ነው ቴክስት ገብቷልኝ ማልኮልሽ ነው ዛሬ ከትምህርት ቤት ስንመለስ እንገናኛለን ተባብለን ነበር ስራ በዛብኝ ይቅርታ የኔ ፍቅር ብሎ ቴክስት አደረገልኝ ነው እንዴ አባ አስደበረኝ እጭ ብዙ ጊዜ ትገናኛላችሁ እንዴ ሁሌ እንኳን አይደለም ስራ ይበዛበት ጥሩ ነው ነው ፊት ልክ አይደለም መስሎሽ ነው ናታን እኔ እኮ አንተን በደንብ ነው የማውቀው ሳታወራ ነው የምረዳ በቃ ስለ ልጁ ስላልነገርሽኝ ደስተኛ አይደለም ጊዜው ሲደርስ አስተዋውቃለሁ ጊዜው መቼ ነው ቆይ እህቴ ምን አይነት ወንድ እያወራች እንዳለ ማወቅ የለብኝም እሱማ እንደ ወንድምነትህ እኮ አስተዋውቃለሁ ግን እርግጠኛ ሰው ነው ሻምጥቼ ማስተዋወቀ ካልሽሽ ቻራሽን ጠብቂ የእውነት ማንነቱን ስላልነገርኩክ ነው የደበረክ ወይስ በሌላ ነው እሺ አሁን ፈታ ላድርግህ ደሞ ጀመረሽ አሁንም ጨፍልትኝ ነው በምን አወቅ እንዴ አንቺ ስራ ከጨፍን ማለት ነው ሚሰብለ የማል እንዴ አዎ እስኪ አንቺ አክሚኝና ደህንነቴ ንገሪኝ ዶክተር ሰብለ ዛሬ አገኘሽ የሚገርም ምስ አንተ ከዚህ ተነስ ጆኒ ላይ ይችላል ውላችንን እያፈረሽ እንደው ውላችን እንደዚህ አልነበረ በፈለኩ ሰዓት ላገኝሽ ነበር አይደል በፈለከው ሰዓት ማለት ፍቅረኛ እያየን ማለት አይደለም እኔ ስለ ፍቅረኛሽ ግድ የለኝም በቀሉን እኮ የተኩት ላንቺ ብዬ ነው ስለምታሳዝኝ ኢላ ካሳዘንኩ ፍቅሬን ማትበጥብጣ እና አታገኘኝ እያልሽ ነው አላልኩም ግን በቃ እንጠንቀቅ ከባል ከውሽሜ ማን ያገለግላል ማገልገሉንማ ባል ያገለግላል ባጥር ዘሎ ሲሄድ ውሽሜ ደስ ይላል ሲባል አልሰማሽም ትሰማኛለህ እኔ ከጆኒ ውጪ ማንንም እንዳይስበኝም ደሞ ከሱ ምን አጣውኝና እኔ ሲመስለኝ ግን ከሱ ያጣሽውን ነገር ነው ያገኝተሻል ቆይ ግን አንተ ልጅ ራስን እንዴት ነው የምታየው ከሌሎች ሰዎች የተሻልኩኝ አክል በተለይ ደግሞ ከዛ ከጆኒ ለራስህ ያለህ ግምትና ማንነትህ በጣም የተለያዩ ናቸው ተሳስተሃል መሳሳቱን እንኳን ራስሽ ነሽ ተሳሳትሽው ምንድነው የተሳሳትኩት
ቸኩለሽ ጆኒ መጥበትሽ እንደሚቆጭሽ ፊትሽ ላይ ያስታውቃል። ይሄኔ ትንሽ ጠብቀሽ ቢሆን ኖሮ እኔን የመሰለ ሰው ታገኘ ነበር። እንደሃና ገበያው አይገናኙም ነው የሚባለው። እንግዲህ ምን ይደረጋል? ምንድነው እንዳሮጊት ተረት አበዛ ሀሳብ ጥሎብኝ እንግዲህ ከሰው ጋር ተመሳስሎ መኖር እንችልበታለን። አልገባኝም። ያው እንግዲህ ወጣቱን ሳገኝ እንደወጣት፣ ልጅ ሳገኝ ደግሞ እንደ ልጅ፣ አሮጊትም ሳገኝ ደግሞ እንደ አሮጊት መሆን ይችልበታል። ብቻ አሮጊት ነሽ ብለክ እየሰደብከኝ እንዳይሆን። አይ አንቺ ነሽ መሰለሽ ኮረዳ ምን ብዬ ነው ደግሞ አሮጊት ነሽ ብዬ የምሳደበው? ለነገሩ ብትልም አይገርመኝም። ቆይ ግን እስኪ እውነቱን እንነጋገር። ከጆኒ ጋር ሆነሽ እኔ ስላመለጥኩሽ ደብሮሽ አይደል? ያው ፈጣሪ ስለሚወደኝ ነው ጆኒን የሰጠኝ። ቆይ ግን ልብሽን ልብ ብለሽ አዳምጠሽው ታውቂያለሽ? ሁሌ ነው የማዳምጠው። እና ምን ይልሻል? ከኤላ ራቂ እያለ ይመክረኛል። ምን ነው ከኔ ፍቅር እንዳይዘው ፈርቶ ነው? አይ ነገረ ስራ ስለሚያናድደው የማይሆን ነገር ብዬ እንዳላቆሽው ፈርቶ ነው። በቃ መልሳታችሁ ነው። ለማንኛውም ሁሌ መጽሐፍ ማንበብበት ቦታ ጠብቅሻለሁ። ሰብሊ እንዳታስጠብቅኝሽ። አንቺ ግን ይሄን ነገር አላበዛሽም? ደግሞ ምን አለ? እንደዚህ ሰልፍ እንደ ሲቴጅ አስተማሪ ቢያይሽስ? አዲስ ፍቅር ሲያመናቅራሉ በጣም ነው ያበዛችሁት። የኛ ግን አዲስ ፍቅር ሲያፋቅር። መሲ ግን ለምን አትረገኝ? ምን አይነት ልጅ ነው ያንተ አይነት? መሲ እኔ እየቀለድኩ አይደለም። እኔም እየቀለድኩ አይደለም፣ የምሬን ነው። ቆይ እንዴት ነው እኔ ሊመስል የሚችለው? አንተ ምን ያህል ትወደኛለህ? ማለቴ በወንድምነት። በጣም ነው የምወድሽ። እሱም ልክ እንዳንተ በጣም ነው የሚወደኝ። አንተ በእኔ ትደራደራለህ? እንደ ነፍሴ እኮ ነው ማይሽ። በአንቺ ማለት ደራደርም ትቀልዳለች። እሱም በእኔ ጉዳይ ድርድር አያውቅም፣ ነፍሱን ይሰጣል። በዛ ላይ እንዳንተ ወንድ ነው፣ ኩሩ ነው፣ እልህኛ ነው። በቃ መሲ ግን ቆይ እኔ ግን አሁን ያልሽኝን ሁሉ ነኝ? አዎ አንተን በጣም እንደ ወንድም ስለምወድህ፣ እሱም ደግሞ አንተን የሚመስል ነገር ስላየሁበት ነው በጣም የወደድኩት። ይሄ ሁሉ ከነገርሽኝማ ልጁ ጥሩ ልጅ ነው ማለት ነው። በጣም ምርጥ ልጅ ነው። ታዲያ ለምን ማንነቱን አትነግሪኝም? ናታን ድጋሚ ይሄንን ርዕስ ልናነሳ ነው? ካልነገርሽኝ መቼም አልፋታሽም። ቆይ ማወቅክ ምንድነው ጥቅሙ? እንዴ ጥቅም የለውም? ስላንቺ አይመለከተኝም? እሱማ ይመለከታል። ታዲያ በዚህ ልጅ ጉዳይ ለምን ገግመሽ አላሳየም ያልሽኝ? እርግጠኛ እስከሆነ። በምን ነው እርግጠኛ የምትሆኙ? ቆይ ቢጎዳሽስ? ልክ እንዳንተ ምስኪን ነው አይጎዳኝም። ደግሞ ቢጎዳኝስ ምን ታደርገዋለህ? እቀጠቅጠዋለሁ። አንቺን አስከፍቶብኝ ዝም እንድለው ነው እንደምፈልጊው? እንዴ ምን ብለህ? ሆ አንተ እብድ ነህ። ይኸውልሽ ባንቺ ከመጡብኝ አዎ እብድ ነኝ። ናታን ምን አለ አይነህን ገልጠክ ፍቅረኛ የሆነክ እንደዚህ ብትሆንልኝ። አሁን ልጁን ታሰኛለሽ አታሰኝም? አላሳይህም አልኩህ ነው። አዎ ራስ ጉዳይሽ። ሰው ለቤስት ፍሬንዱ በዚህ ያህል ደረጃ ሊቀና ይችላል። የሆነ ፍቅር ስሜት ውስጥ እያደረ ነው መሰለኝ። አንተም ግግም እኔም ጨዋታዬን እንቀጥላለሁ። ይሰብል በዚህ ፍጥነት ትመጫለሽ ብዬ አላሰብኩም ነበር። መጣው ብዬ ካረለ ምናልባት ያኮራዝሽ ከያዘሽ ብዬ እኮ። እኔ ኮራለሁ እንዴ? እናሳ እየወደድሽኝ አልወደድኩም የምትይኝ መቼስ ያልሽነፍ ባይነትና ኩራተኝነት ይዞሽ ነው። እኔ አልወድህም። ግን ደግሞ አትይኝ። ለምን እጠላሃለሁ? አሁን ለምንድን ነው የፈለከኝ? እናፍቀሽኝ። አትቀልድ። ከዚህ በፊት እኮ ቀልኔ እንደማያስቅ ነግረሽኛል። እና ታዲያ ለምን ብዬ ቀልዳለሁ? አንተም ሊናፍቅ የሚገባ የራስ ሰው አለ፣ እኔም ሊናፍቀኝ የሚገባ የራስ ሰው አለ። ደግሞ አማራሽ እንደዚህ ልትለኝ አልፈልግም። ልብሽ ቅለት ይላል። ሲያምርክ ይቀራል።
ባንታፍ ሲጠራ ስለሚያስጠላኝ ይሄን ያለምዬ ብትሆን በደስታ ተፍለቅልቃ ነበር። እሷ ሞኝ ስለሆነች ነው። በዛ ላይ ፍቅር አይኗን አውሮታል። ይልቃውን ቀልዱን ትተለም እንደፈለከኝ ጋር እሱን ተቀምጠሽ ነው ይሻልሽ። አይ በቃ ይሻላል። አንዳንዴ በእኔ ተታስር መሆንሽን ተረሻለሽ አይደል? ጎበዝ ቆይ ልጅ ነው ምረማይተው ማነው? ላተብየው ነው። ምን ብሎ ነው? እኔማ ምን አባቱ ይለኛል። እና ተረሰ ብለን ነው? አዎ ከሷ ጋር ነው። ምን አባቱ ነው የሚላት? ይኸውልህ ጆኒ፣ አሁን ያለነው ትምህርት ቤት ግቢ ውስጥ ነው። ምንም እንዳይፈጠር አንተ ተረጋጋ። ቆይ አላት ለምን ማስነግረኝ? ይኸውልህ ቅድም እየተጨቃጨቁ ነበር። አሁን ደግሞ ምን እንዳላት አላውቅም። ከጀርባው ነው እያወራት ነው። ይውሻል። ጆኒ ተረጋጋ። ጆኒ ተረጋጋ ነው። እንደማትወጁ ስለማውቅ መቼስ ብትወጁ ኖሮ እዚህ ጋር ከኔ ጋር መሰሪ ነበር። ደግሞ ሁለት ሰው ባንዴ ማፍቀር የሚችል ልብ ያለሽ አይመስለኝም። በጣም ደፋር ነህ ግን። አመሰግናለሁ። ከኔ ጋር የምታሳዝነኝ አይቻልም። ለውረው ታሳዝንሽ። እሷ እንዳፈቀርካት ነው የምታስበው። አንተ ግን መጠቀሚያ እያደረጋት። ረጋ በላ ተቀቀኝና ለሰላም ነው። ከትምህርት ቤት መባረር ፈለክ እንዴ? ልባረራ እንደ ፈሪ የምወዳት ልጅ ከሌላ ወንድ ጋር ሊያውም ደግሞ ለጠል ከመፈልገው ልጅ ጋር ተደብቃ እየተገናኘች እንዴት ነው ዝም ብለው? ይኸውልህ ለአሁኑ ብቻ ረጋ በል። ከዛ ተረጋግተን ምን ማድረግ እንዳለብን እናወራበታለን። ወይ ጆኒ፣ ለጊዜው አንድ ሀሳብ አለ። ምን? በኋላ ልትሸመጥጣን ስለምትችል መረጃ ነገር መያዝ አለብን። እንዲህ ለተጫወተብኝማ መለቀው መስሎታል። አዎ ለመረጃ ያህል ትንሽ ቪዲዮ ይዘናል። አሁን ምን ማድረግ እንዳለብን ታውቃለህ? ምን እናድርግ? ና ተከተለኝ። ያም ሆነ እንግዲህ ዓለም ደስተኛ ነች። ዋናው ደግሞ እሱ ነው። በቃ እኔ አሁን መሄድ ይኖርብኛል። ከዚህ በላይ አንድ ላይ መታየታችን ጥሩ አይደለም። ግን እኮ አልጠገብኩሽ ሰውዬ። ዛሬ ደግሞ እንዴት እያደረገህ ነው? ያው የምትወደው ልጅ አጠገቡ እንዳለ ወጣት ነው እያደረገኝ ያለው። እኔ ወድጄክም አላውቅም፣ ወደፊትም አልወድክም። አሁንም መሀል ላይ አልወድህም የሚለውን ቃል ረሳሽ። እኔ ግን ዝም ብዬ ሳስብ ምላስሽና ልብሽ እየተጣጣሙ አይደለም። እስኪ አንድ አይነሽን ጨፍኝና ልብሽ ምን እንደሚል አዳምጪ። ልብ የሚለኝን አውቀዋለሁ። እስኪ ለማረጋገጥ ያክል አሁንም ደግመሽ አዳምጪ። እሺ ልብሽ ምን አለሽ? ስለ ጆኒ ነው ነገረኝ። አሁንም ምላስሽ ነው እያወራ ያለው። በቃ ትጀጀልብኝ ነው ልሂድ። እሺ መሄድ ይችላልሽ። ከዛ በፊት ግን ጉንጭን ሰምኝ። ጉንጭክም ከፈለግሽ ደግሞ ሌላ ቦታ ማድረግ ይችላልሽ። አንቺ ምን አይነት ርካሽ ሴት ነሽ? አይደለም እኮ ዝም በይ። እኔን ታዩ አይሆንሽም ስትኝ አልሰማ ስልሽ እየተደበቅሽ ማግኘት ጀመርሻ። ቆይ ምን አይነት ፈጣጣ ሴት ነሽ? አልገባሽም እኮ። ቆይ ላስረዳሽ። ሁሉም ነገር ገብቶኛል። ኤላን ስለምትወጂው እኔን እንድታወስት ጎተጉችኝ አልሰማ ስልሽ እየተደበቅሽ ማግኘት ጀመርሽ። አለም የምታፍሪበትን ነገር አትናገሪ። ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ ተንጠለጠልሽው አንቺም አላፈርሽም። እሺ ይቅርታ። እሱ ነሽ ፍቅረኛሽን በዩ። ትሰሚኛለሽ ሰብለ፣ ከዛሬ በኋላ ኤላ አጠገብ ባገኝሽ እመኝኝ አልለቅሽም። አሁን ጦሳቶኝብኝ ከፊቴ ዞር በይ። ምን ሆነሻል ሰብለ? እንዴ
ድምፅሽ ራሱ እኮ ልክ አይደለም። ወይኔ ጉዴ! ሰብሊ ከማን ጋር ተጣልተሽ ነው? ጆኒ ነው? እና ነገርኝ በእናትሽ፣ እያስጨነቅሽኝ ነው። አለም ምን አደረገች? ኤላን ጆኒ እንዳይበቀለው እና ይቅርታ እንዲያደርግለት ለምኜው ነበረ። እሺ ከዛስ? ከዛ እሱ በሚፈልገው ሰዓት ከተገኘውለት እንደማይበቀለው ነገረኝ። እኔም ድጋሚ እንዳይጣሉ ብዬ ይሻልኩትኝ። ሰብሊ ልክ አላደረግሽም። ጆኒ በያችሁ እኮ ችግር ይፈጠራል። በዛ ላይ ደግሞ ያንቺን መታመን ጥርጣሬ ውስጥ ይገባል። እሱን አላሰብኩትም ነበረ። እኔ ፍላጎቴ እነሱ እንዳይጣሉ ማድረግ ብቻ ነበር። እሺ ታዲያ አለም ምን አደረገችብሽ? ከዛ ኤላ መጽሐፍ የሚያነብበት ቦታ ላይ ነው ያለኝ። እኔ ደግሞ ቃሌን ለማክበር ብዬ ሄድኩኝ። ከዛ ግን አለም በንዴት መጣች። ጉድ! ቆይ አብራችሁ እንዳላችሁ በምን አወቀች? አላቅም፣ ብቻ ብዙ ነገር ተናገረችኝ። ርካሽ ሴት ነሽ፣ ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ የምትንጠለጠይ፣ ብዙ ሰብሊ የሆነ ነገር ሁሉ አንዴ ሆኗል። እሺ መሲ፣ እኔ ርካሽ ሴት ነኝ እንዴ? ሰብሊ አይደለሽም እንዳልሆንሽ ደግሞ እሷም ታውቃለች። በቃ እንዴት ነው እንደዛ ያናገራት? እሺ ደግሞ መሲ፣ ይሄ ወሬ ጆኒ ጋር እንዳይደርስ በጣም ነው የፈራሁትኝ። እሱም በይ ከሰማ በጣም ትልቅ ችግር ነው የሚፈጠረው። ወይኔ ጉዴ! ቆይ ምን አይነት ችግር ውስጥ ነው የገባሁት? እጋቡን ነው ማስተነፍስለት። ቆይ አንተም በሷ በኩል ሊቀጣ እየሞከረ ነው። ወንድ ከሆነ እኔን ራሴን ፊት ለፊት አይጋፈጠኝም ነበር? እሱማ የወንዶች ስራ ነው። ደህና አድርገህ እንደምትቀጠቅጠው በደንብ ያውቃል። አሁንስ መች ይቀርለታል? መፈጠሩ እንዲጠላ ነው ማድረገው። በደንብ አድርገን ዋጋውን ልንሰጠው ይገባል። ከዛ እዚህ ትምህርት ቤት አንገቱን ደፍቶ ይማራታል። ልክ ብለው ያበጠ ልቡን ነው እንዳስተነፍስለት። የሰብሊንስ ነገር እንዴት ልታደርግ አሰብ? አላውቅም። በደንብ ልታወሩ ይገባል። ይሄ ልጅ ከመሃላችሁ ካልወጣ መቼም ሰላም አታገኙ። በቃ ነው ልጅ አይ የሆነ የሚያገኘው ሰው አለ ነው እንዴ? ፊትሽ ልክ አይደለም። ምንድን ነው አልቀሰሻል? ኧረ አላለቀስኩም። ቅድም ትንኝ ገብታብኝ መስያጥታልኝ ነበር፣ ለዛ ነው እንዴ? ደግሞ እየጠፋሽብኝ። ምን እጠፋለሁ? ክላስ፣ ከዛ መሲጋ ወይም ደግሞ አንተ ጋር ነኝ። ሌላ የት መሄጃለሁ? ለነገሩ ልክ ነሽ። ጊዜሽን ለኔና ለመሲ ብቻ ነው የምትሰጪው። ግዴታ አይደል እንዴ ለጓደኛዬና ለፍቅረኛዬ ጊዜ መስጠት? አንድ ነገር ልጠይቅሽ። ምን ጠይቀኝ። ያው ለማወቅ ነው። እንደማታደርጊው አውቃለሁ። ጆኒ ምንድን ነው? አስጨነቅከኝ እኮ። ይቅርታ ካስጨነቅኩሽም ይቅር በቃ። አይ ጠይቀኝ። ከኤልያስ ጋር ተገናኝታችሁ አውርታችሁ ታውቃላችሁ? ለምን አገኘዋለሁ? እኔ እና እሱ ምን የሚያገናኝ ጉዳይ አለ አይደል? ያው ዝም ብዬ ልጠይቅሽ። ምን ነው ይገናኛሉ ብለው ነገሩክ እንዴ? አረ ማንም አልነገረኝም። ቢነግሩኝም አልሰማም። በአይኔ እስካላየሁ ድረስ። አታስብ፣ መቼም አላገኘውም። እወድሻለሁ። እኔም በጣም ነው የምወድክ። በጭራሽ አንቺን ማጣት አልፈልግም። የሚያሳጣኝም ካለ ነፍሴን እስከ መስጠት ድረስ እጋፍጠዋለሁ። ማንም ቢሆን እኔን አያሳጣህ። እኔም እንደሰጠህ ከፍቅልለት። አምንሻለሁ። በቃ መሄድ ይኖርብኛል። ካሌብን ወደ ማወራው ነገር። እሺ ንቆቹ እራትሽን ጠብቂሽ። ከቅድም የቀረሽ ነገር አለ? እስኪ ልጠይቅሽ። ለምንድን ነው ኤላ እንደማያፈቅረኝና እንደተወው የምትነግሪኝ? ግልጽ እኮ ነው። ስለማስብሽ ነው። ምን አስፈታስ መስይ? ትክክለኛ ምክንያትሽን ተናገሪ። ይኸውልሽ አለምዬ፣ ኤላ እንደማፈቅረው ግን ልነግረው እንደፈራው ነው የሚያስበው። ግቢ ውስጥ ብዙ ሊወዱት የሚችሉ ሴቶች አሉ። አንቺን ለይቶ ለምን ይበቀልሻል? ይሄ አይምሮሽ የፈጠረው ቀሽም ምክንያት ነው። እንግዲህ እኔ እውነቱን የነገርኩሽ።
እውነቱማ አንቺ ኤላን ትወጂዋለሽ። ለዛ ነው ደፋ ቀና እያልሽ ከኔ ጋር ለማለየት የምትሞክሪው። አለም ንግግርሽን አስተካኪ። እኔ እኮ ፍቅረኛ አለኝ። ምን አጣው ብዬ ነው እሱ ጋር የምሄደው? ያጣሽውን እኔ ምን አውቃለሁ? እኔ ማውቀው ሁልጊዜ እንደምትከታተዩና ከስሩ እንደማጠፊ ነው። ከዚህ በላይ ቆሜ ልሰማሽ አልችልም። መሄድ ይኖርብኛል። አልጨረስኩም። ከኤላ ጋር እንደተገናኛችሁ ጆኒ ቢሰማ ምንም ይፈጠር ይመስልሻል? መስማትማ የለበትም። ከኤላ ጋር ይጣላሉ። ኤላ ምን አደረገ? አንቺ እኮ ነሽ ከስር ከስር እየተከተልሽው ያለበት ድረስ የምትሄጂው። ከቀጣሽም አንቺን ይቅጣሽ። ከጆኒ ጋር የሚጣሉበት ምንም ምክንያት የላቸውም። እሺ ቆይ ልስማሽ። ፍላጎትሽ ምንድነው? በጣም ጥሩ። አሁን ትዕዛዝ ለመቀበል ዝግጁ ሆነሻል ማለት ነው። የምን ትዕዛዝ? ከአሁን በኋላ ኤላ አጠገብ እንዳትደርሺ፣ ባለፈበት እንዳታልፊ። አለበለዚያ ምን? አለበለዚያማ ሁሉንም ነገር ለጆኒ እነግረዋለሁ። አለምዬ እኔ ናት። በእናትሽ ለጆኒ እንዳልነግረው ከፈለግሽ ያልኩሽን አድርጊ። አለም ምን አይነት ፈተና ውስጥ ነው የገባሁት? እሺ አቶ ጥጋቡ እንዴት ነህ? በስምህማ ትጥራኝ አንበሳ። ወይኔ ግን ማንን ተማምነው ነው እንደዚህ ያፈላከው? አንተ እንደምትጠጣልኝ ተማምኜ ነው። መቼም አንተ ቦክስ ለብለብ ቴስታ ፍርፍር ምናምን እየጠገቡ መምጣት ለማዳ አድርገዋል። አንተ ልጅ አትፈታተነኝ ብያለሁ። ብፈታተንህ ምን ልታመጣ? ትምህርት ቤት ግቢ ውስጥ ሆነ እንጂ አፍንጫህን ነበር መሰብርልህ። ያው ለመሰበር እንኳን ልምዱ ስላለ አንተ ትሻላለህ። ወይኔ ናታን ያንተ ሙድ መያዣሉን አታስብ። ስራ እንደ ሴት ስለሆነ በዚህ ከቀጠልክ ይኸውልህ ጦት ማስያዣ ማድረግ አይቀርም። እስኪ መሲል ልትጣላት መንገድ ላይ እንደጠበካት እኔንም ጠብቀኝ። ሙያ በልብ እኮ ነው። ወንድ ልጅ ቦታው ላይ ሲሆን ነው ተግባሩን የሚያሳየው። አረ ወንድነቴን ተጠራጠርክ? እንዴታ! እኔ እንግዲህ እስካሁን ተለጣጥፈ ስትመጣ ነው ማይ። ራስክ ላይ በደንብ ታየዋለህ። የማትረሳው ቆንጆ የሆነ ትምህርት ነው የምሰጥክ። አሁንም እያወራህ ነው። ለምን ማድረግ ይችላል የምትለውን አድርገው አንገላገልም። እኔ ሞኝ አይደለሁም። አንተን መስካሪ በሌለበት አገኘካለሁ። እኔም እጠብቅሃለሁ።